ለቀናት ተሰውሮ የቆየው ብሩክ የት እንደነበረና ከዛ አስቸጋሪ ሁኔታ ውስጥ አምልጦ እንዴት ወደ ቤት ሊመጣ እንደቻለ በአስገራሚ ሁኔታ ተናግሯል። ዛሬ ብሩክ መጥቷል። ከመጣም በኋላ ግን የተናገረው ነገር በጣም አስደንጋጭና እንደዚሁም ደግሞ አግራሞትን የሚፈጥር ነበር። ሰላም ሰላም፣ ውድና የተከበራችሁ የሴት ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ዛሬ ብሩክ ወደ ቤት መምጣቱ ብዙዎቻችንን ያስገረመ ነገር ነው። ምክንያቱም ካሳለፈው ፈተና አንጻር ለቀናት ስልኩን ዘግቶ ያለበት ሳይታወቅ ነበረ የቆየው። እንደሚታወቀው ብሩክ የት ነበረ የቆየው? እንዴትስ ወደ ቤት ሊመጣ ቻለ? የሚለውን ይዤላችሁ ነው የመጣሁትኝ። ብሩክ ምን ሆኖ ነው የተሰወረው ወይም ደግሞ ምን አይነት አደጋ ደርሶበት ነው ለሚለው ከአሳለፍናቸው ፓርቶች ላይ አንዳንድ መረጃዎችን ይህ ችግር አጋጥሞት ሊሆን ይችላል የሚያስብል ከዝና አንደበት እየሰማ ነው ነበር። እንደዚሁም ዝና እውነትም ስለ ብሩክ ብዙ ነገር ማወቅ ችሏል ማለት ይቻላል ይህን የብሩክን ንግግር ካዳመጥን በኋላ። ምክንያቱም ብሩክ ምሳሌን ወደ ውጭ ሀገር ሊያሳክም ሲሄድ ብር ያበደሩት ሰዎች እና እንደዚሁም ደግሞ ብር መስጠታቸው ጋር ወደ ውጭ ሀገር ይዞላቸው የሚሄደውን እቃ ሰጥተውት ነበረ። ብሩክ ግን በወቅቱ ምንም አማራጭ ስላልነበረው፣ ምክንያቱም ቤቱን ቢሸጥ እነ ቅድስት የት ይሆናሉ? ከዛስ ተመልሶ ምሳሌን የት ያስቀምጣታል የሚለው ነገር፣ እንደዚሁም ያ ቤት ምሳሌ የእናቷ ማስታወሻ ነው። ስለዚህ ፈጽሞ ቤቱን መሸጥም አልፈለገም። ለዚህ ያለው አማራጭ ግዴታ ይህን እቃ ወደ ተፈለገበት ቦታ ማድረስ ላይ ተስማምቶ ከዛም በኋላ ብሩን መቀበል። ምሳሌ ከታከመች በኋላ ደግሞ እያንዳንዱ የሚመጣውን ነገር መስዋዕት ለመክፈል ዝግጁ ሆኖ ነበረ ያሰበው። ብሩክም ብዙ ካሰበ በኋላ ወደ ውሳኔ የደረሰው ከሰዎቹ ከተቀበለ በኋላ እቃውን ወደ ውጭ ይዞ መሄድ እንደሌለበት፣ ይልቁንስ ከነሱ ሰወር ካለ በኋላ ሊጥለው ነበር የተስማማው በራሱ። ከዛም በኋላ ብሩክ እውነት ነው ትክክል ነው ብሎ ያመነበትን ነገር አደረገ። ነገር ግን ያ ብር የሰጡት ሰዎች እቃ አድርስልን ብለው የሰጡት እቃ እዛ እንዳልደረሰና በአግባቡ ቃል በገባው መሰረት ሊወስደው እንዳልቻለ ያውቃሉ። እውነት ለመናገር ለብሩክ ብር የሰጡት ሰዎች ብሩክን ከመጀመሪያው እስከ መጨረሻው ድረስ ሲከታተሉት ይቆዩ እንጂ የሰጡትን እቃ ቆሻሻ ገንዳ ውስጥ መጣሉን ብሩክ ከሀገር ከወጣ በኋላ ነበረ ያረጋገጡት። ከሀገር ከወጣ በኋላ ግን እቃውን እንዳልወሰደላቸው ይረዳሉ። ከዛም በኋላ ምንድነው ያደረጉት? የመመለሻ ቀኑን እየጠበቁ እንደዚሁም ደግሞ የሚኖርበትን አድራሻ፣ የሚወጣ የሚገባበትንም ሰዓት እየተከታተሉ ብሩክን ለማገት ችለዋል ማለት ነው። ብሩክ ከታገተም በኋላ ስልኩም አይሰራም። ከሁሉም ሰዎች ጋር እየተገናኘ አይደለም። እንደምናውቀው ካሳለፍነው ፓርት ላይ እንዳየነው ስልኩ እየሰራ አይደለም። ሞገስም ዳጣም ቅድስትም በቻሉት አቅም እየሞከሩ ነበር። ነገር ግን የብሩክ ስልክ አይሰራም። የብሩክ ድምጽ አይሰማም። የት እንዳለም አያውቁም። የት እንዳለ ጭራሽ የተጠራጠረም የለም። ነገር ግን ዝና ይህ ነገር ምንም እርግጠኛ ባይሆንበትም የብሩክ ሕይወት አደጋ ላይ መሆኑን ያውቅ ነበር። ምክንያቱም እነዛ እቃ አድርስልን ብለው የላኩት ሰዎች ምን ያህል ኃይለኛ ስራ እንደሚሰሩና እንደዚሁም ደግሞ ምን ያክል ኃይል እንዳላቸው ያውቃል። እንደነዚህ አይነት ከበድ ያሉ ስራዎች በነገራችን ላይ ከበድ ያለ ፓወር አላቸው ብዙ ጊዜ።
ለዚህም ብሩክ ከመጣ ከቀናት በኋላ ለቅድስት የፍቅር ጥያቄ ካቀረበላትና እንደዚሁም ደግሞ እኔ ብቻዬን ነው የምኖረው፣ አንቺም ደግሞ የራስሽ የሆነ ህይወት ያስፈልግሻል፣ ከጋሼ ወደ ብሩክ ማለት ለመሸጋገር አትፈልጊም? ለእኔ ባለቤት እንደዚሁም ለምሳሌ እናት መሆን አትፈልጊም? ለምሳሌ እናት ትሆናታለች ብዬ የማስበው ብቸኛ ሴት አንቺ ነሽ። ምሳሌም በጣም ተወድሻለች በማለት ካስረዳትና ቅድስት በዚህ ነገር ላይ እንደተስማማች በዝምታ መግለጿን ከተረዳ በኋላ ብሩክ የወጣው ቅድስትን ለማስደሰት አንዳንድ ሰርፕራይዞችን ይዞ ለመውጣት ነበረ። ይሁን እንጂ የብሩክን ከውጭ መግባት እየተጠባበቁ የነበሩት ሰዎች ግን በዚህን አጋጣሚ ብሩክን ወደ አላሰበበት ቦታ ለመውሰድ ችለዋል። ብሩክ ብዙ ከታገላቸው በኋላ ነገር ግን ብዙ ሰዎችና ከመጠን በላይ ኃይል ያላቸው ስለነበሩ ብሩክ በእነሱ እጅ ለመግባት ችሏል። ከዛም በኋላ ስልኩንም እነሱ ነበሩ የተቀበሉት። ለዛ ነው ስልኩ የማይሰራው። ይሁን እንጂ ብዙ ሲስተሞችን ከተጠቀመ በኋላ ለቀናት ሲታገላቸው የቆየው ብሩክ ባላሰቡት መልኩ አምልጦ ወደ ቤት ለመምጣት ችሏል። እንደዚሁም ወደ ቤት ሲመጣ እንዳጋጣሚ ሞገስም ከነ ቅድስት ጋር እንደዚሁም ከዳጣ ጋር ብሩክ እንዴት እንደዚህ ስልኩን ዘግቶ ይሄን ሁሉ ቀናት ጠፍቶ አያውቅም? ምን ሆኖ ነው? በማለት እየተወያዩ እየተመካከሩ ሳለ ነበረ በሩ የተቆረቆረው። የበር ድምጽ ሲሰሙ በጣም ተደናግጠው ነበረ። ቅድስት በሩን ስትከፍት ብሩክ ነው። ብሩክ ከቀናት በፊት ለብሷት የነበረውን ልብስ ዛሬም ለብሷት በራሱ ይመጣል። ምክንያቱም ታግቶ ስለቆየ በጣም ተጎሳቁሎም ነበረ። ይሁን እንጂ እነሱን ካገኛቸው በሰላም ካገኛቸው በኋላ እንደዚሁም ደግሞ ዳጣና ሞገስ አብረው እዚህ ሲያቸው ሉላስ ደህና ናት ወይ ብሎ ነበር የጠየቀው። ምክንያቱም የዝና ሰዎች ምን ያህል በየቦታው እየሄዱ ሉላን እየፈለጓት እንደሆነ እንደዚሁም ደግሞ አሁን ላይ እኔም ብዙ ሰዎች እየፈለጉኝ ነው በማለት የት ነበርክ? ይልቁንስ የት እንደቆየ ልትነግረን ትችላለህ ወይ? በማለት ሁላቸውም ሰፍ ብለው ብሩክ የት እንደቆየና ምን ሆኖ እንደዚህ ተጎሳቁሎ እንደመጣ ሲጠይቁት ነበረ። ብሩክም ምንም አይደለም በማለት ላለመናገር ነገሮችን ከሞከረ በኋላ ነገር ግን አልቻለም። የአመጣጡ ሁኔታ፣ የአነጋገሩ ሁኔታ እንደዚሁም ደግሞ ሰውነቱ አንዳንድ ቦታ ላይ ጉዳት የደረሰበትም ስለሚመስል ይህ ሰው ችግር ውስጥ ገብቶ ነበረ የተረዱት። በተለይ ሞገስ ወዲያውኑ ነበረ የነቃው። ይህ ደግሞ ከአሁን በፊትም ብሩክን በደንብ ስለሚያውቀው ነው። ሞገስ በቅጽበት የሆነ ትዝታ ይመጣለታል። በሀሳብ ወደኋላ ይመለስና የሆነ ጊዜ በሉላ ምክንያት ተደብድቦ እንደገና በዛን ወቅት ብሩክ መጥቶ ከዝና ጋር ተደባድቦ ብሩክ ምን አይነት ትዕይንት እንደነበረው ዝና በጣም ደብድቦት ምን አይነት ትዕይንት እንደነበረው የብሩክ ሁኔታ በቅጽበት በሀሳብ ይመጣለታል። ከዛም በኋላ ብሩክ ተደብድቦ እንደነበረ እና ችግር ውስጥ እንደነበረ ይነቃል። ከዛም በኋላ ጠጋ በማለት ይልቁንስ ዝና አግኝቶህ ነው እንዴ በማለት ይጠይቀዋል። አይ አይደለም በማለት ብሩክ ይናገራል። እሱ ካላደለ ታዲያ ማን ነው በማለት ይነግረዋል። ከዛም በኋላ ሁላቸውንም ቁጭ አድርጎ ቁጭ በሉ እኔ ልነግራችሁ ነው፣ እሺ ተረጋጉ በማለት እንደዚሁም ቅድስትን ምግብ አምጭልን እስኪ በማለት ነበረ ያዘዛት። ቅድስትም እሺ ብላ ወደ ጓዳ እንደገባች ከዛም በኋላ ብሩክ በተረጋጋ መንፈስ ሁሉን ነገር ለመናገር ያስባል። ወደ ኋላም በትዝታ በመመለስ እንደምታውቁት ምሳሌን ሳሳክም ብዙ ነገሮችን አሳልፍ ያለው በማለት ይነግራቸዋል። ብርም አጥቼ መኪናዬንም ቤቴንም የሚገዛኝ አጥቼ እንደዚሁም መኪናይቱ ከተሸጠች በኋላ ደግሞ ቤቱ እንዳይሸጥ ብዙ ውጣ ውረዶችን አሳልፌ ነበር በማለት ይነግራቸዋል። እሱንም እናውቃለን፣ ታዲያ አሁን ምን አገናኘው እዛ ጋር? አሁን እኮ ሁሉን አለፍ ነው፣ እሱን እኮ ሁሉ አለፈ በማለት ሞገስ በብሩክ ንግግር ጣልቃ ገብቶ ይናገራል።
አይደለም ቆይማ እኔ ላስረዳችሁ ነው በማለት ብሩክ አሁንም ንግግሩን ይቀጥላል። ዳጣ እጆቿን አጣጥፋ እያዳመጠች ነበረ። ዳጣ አንድ ነገር ስታዳምጥ በትኩረት እንደ ዛሬ ተመስጣ አይቻት አላውቅም። የብሩክም ንግግር እንደዚህ ስል ይቀጥላል። እቃ ወደ ውጭ ሀገር እንደወስድ ተሰጥቶኝ ነበር፣ ከዛም እቃውን ይዤው መሄድ አልቻልኩም በማለት ታዲያ የታረከው ብሎ ሞገስ ይጠይቀዋል። አይ ጣልኩት፣ እቃውን ጥዬው ነው የሄድኩት በማለት ይናገራል። ሞገስም አፉን ይይዝና ለምን እቃ ትጥላለህ? ወይን እቃ በዝቶብህ ከሆነ ለምን ለኛ አልነገርከንም? በማለት ትልቅ እቃ ነው በማለት ይጠይቀዋል። ስለ እቃው አይ አይደለም፣ እንደምታውቀው ወደ ውጭ ያንን እቃ ይዤ ስሄድ የሚሰጡኝ ብዙ ብር ነበረ። በወቅቱ ደግሞ ምንም አማራጭ አልነበረኝም። ይሄንን ቤት እንዳልሸጥ ሌላ ሰበብ አግኝቼ ነበር። ለዛ ነው የተስማማሁት። እንደምታውቀው ይህ ቤት የሃይማኖት ማስታወሻ ነው። ምሳሌም ተወልዳ ያደገችበት ነው። ምሳሌ እዚህ ቤት ውስጥ ብዙ ማስታወሻዎች አሏት። ምናልባትም ሌላ ቦታ ቤት ልንገዛላት እንችላለን ይሄ ቤት ቢሸጥ። ነገር ግን ይሄ ቤት ሁሉ ነገሩ ሃይማኖትን ያስታውሰኛል። ይሄ ቤት በዚህን መልኩ የተሰራው በሃይማኖት ፍላጎት ነው። የግድግዳ ከለሩ ሳይቀር ሁሉ የበሮቹ ዲዛይን ሳይቀር ሁሉ ነገር እሷን ያስታውሰኛል። ስለዚህ ይህን ቤት በቀላሉ መሸጥ አልፈለኩም። ሌላ አማራጭ ሳገኝ ደግሞ አደረግኩት በማለት ይናገራል። ወደ ሀገር ከገባው በኋላ ሰዎቹ ሲደውሉልኝ እቃውን እንዳልወሰድኩት ነገርኳቸው። እንደምታውቀው መዋሸት አይሳካልኝም። ከዛም በኋላ ሲከታተሉኝ ቆይተው ባለፈው ከበር ላይ ስወጣ ያዙኝ። ከዛም በኋላ እነሱ ጋር ቆይቼ ዛሬ ባላሰቡት መልኩ አምልጫቸውን የመጣሁት። እስከ መቼ እንደሚከታተሉኝም አላውቅም በማለት አሁን ላይ እኔም ብዙ ጠላቶች አሉኝ በማለት ይነግረዋል። የብሩክ ጠላቶች እስከ የት ይሄዳሉ? ዝናስ ሞገስን እስከ መቼ ይከታተለዋል? የሚለውን ደግሞ በቀጣይ ፓርት ላይ የምናዳምጠው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ።